Hello guys, welcome to my channel. This is Kevin with American Darabala content Darabala YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ወይ አላችሁ? እንዴት ናችሁ? አንደን ሰው እንዴት ናችሁ? አንደን ልነግራችሁ የምፈልገው ነገር አሁን የሚጫወተው ጨዋታ ማለት ነው ውሸት አይደለም። ስለ ፍቅርም ስለ ሌላ ነገርም ውሸት አይደለም። ዳስዋይ ማለት ነው። ግን ደግሞ ከውስጥ ጋር ምንም አይነት ግንኙነት የለንም ማለት ነው። እኔ ደግሞ ዝም ብዬ እንትን ማድረግ ወዳለኝ ማለት ነው። እንደዛ እያደረግኩ ነው። ደስዋይ ደግሞ እኔ በጣም ካላቃጠሉኝ በደወይ ደህና ነኝ ማለት ነው። በጣም ከታመምኩኝ ግን አላውቅም ማለት ነው። ስሜቱ ሰው ብትወድ ችግር የለውም፣ ግን ደግሞ ስሜቱ በልክ መሆን አለበት። እንደን ሰው ለነገራቸው እያመፈልገው ነገር ማለት ነው። ይሄ ምንድነው የሚባለው? ይሄ ምንድነው? ምን መሰላችሁ? አረብ ወይም ሌላ ስጀመርም ነግሬያችሁ ነበረ። እኔ የሚያንቀላፋኝ የሆነ ችግር እንትን ወይም የሆነ ችግር ካመጣብኝ ማለት ነው ፍቅር ይዘውኝ ሁላ አልቀርበውም ማለት ነው። ላይክ እኔ ቆሜ ተኝቼ መኖር አልፈልግም። እንደንሰው ጋይስ ማለት ነው። እንትን መሆን ማድረግ አልፈልግም ማለት ነው። በፍጹም እኔ እንደዛ በቃ በሙሉ እንደዛ ነው የሚያደርጉኝ ማለት ነው። ይሄንን ልጅ ሁላ ማለት ነው መጀመሪያ ደህና ነበረ፣ ላይክ ቀስ ብዬ ሊዮ ምናምን ሲል ደህና ነበረ። ግን ደግሞ የትኛውንም አረብ በምናገረውና ላይክ ደስዋይ የሆነ በቃ ላይክ እንደ ልሸውደው ብዬ ሁላ እንኳን ወድሃለሁ ምናምን ልለው ብፈልግ ማለት ነው የሆነ እንትን እንደዛ በቃ በጣም የሚያንቀላፋኝ በጣም የሚያደክመኝ ነገር ስላለ ልቀርባቸው አልችልም ማለት ነው። እኔ ደግሞ ላይክ ትንሽ ነገር ካየሁ ማለት ወርቱ ጋር የኔን ጠፋኝ ካያችሁኝ አልቆምም። ምክንያቱም ጅልነት ነው፣ መቆምም ጅልነት ነው። ባይ ጅል ሰው ነው እንደዛ የሚያደርገው። ማንም ሰው ለራሱ ላይ እንደዛ አደርግም ማለት ነው። ደግሞ ምንም ላያገኝበት ማለት ነው። አንደን ሰው ለነገራችሁ እየምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው? ይሄ ምንድን ነው የሚባለው መሰላችሁ? ይሄ ማን ነው የሚባለው? ይሄ እንደርሶ በፍጹም አላደርገውም። በዛ አይነት መልኩ እንዳትጠራጠሩኝ በፍጹም ነቨር ኤቨር። እንዲሁም እኔ ማለት ነው እንደዛ አታድርግ ብትሉኝ ለእናንተ ለማናደድ ብዬ ነበር የማደርገው። ግን ደግሞ እንዳላደርግ ብዙም ሊያሳምመኝ የሚችል ነገሮችን ስላሉ ማለት ነው ሆን ብዬ እናንተን ለማናደድ ብዬ ነበረ። አረብን ማትይዙ ብትሉኝ፣ ሀበሻ ማትይዙ ብትሉኝ፣ ፈረንጅ ማትይዙ ብትሉኝ ሆን ብዬ ለእናንተ ለማናደድ ብዬ ነበረ የማደርገው ማለት ነው። ላደርገው ብፈልግ ማናችሁ እናንተ የኔን መከራ እናንተ ተሸከማችሁልኝ? ምን አደረጋችሁልኝና ነው? አንዳንድ ሰው ወሬ የትኛውንም ሀገር ብትሄዱ ማለት ነው ወይ እኔ የሆነ ቦታ ላይ ስትቆይ ማለት ነው የሆነ ሰው ትታወቃለህ፣ ጀስት ፍሬንድ ትሆናለህ። ምናልባት ከዛው ወይም ልትገባ ትችላለህ፣ ወጥተም ገብተህም ልትወጣበት ትችላለህ ማለት ነው። እኔ ፍቅረኛ ብይዝ ሁላ ማለት ነው የሆነ አጋጥሞ ሆኖ አይሆንም። እኔ ሹር ካልኩኝ ነው የሚሆነው ብዙ ነገሮችን ማለት ነው። አይሆንም 100% አውቃለኝ ማለት ነው። እኔ ቀለል ብዬ ሰውን አልቀርበም። ምክንያቱ በቀረብኩት ሰው ብዙ መከራ፣ ብዙ መዘዝ ይመጣብኛል ማለት ነው። አንደን ሰው እኔ በቀርብ ሁላ ማለት ነው እዚህ ሶሻል ሚዲያ ላይ ካልሆነ በስተቀር በውስጥ የምቀርበው ሰው አይኖርም። በእንደዛ አይነት መልኩ አልፈልግም ላለ ሰው ደግሞ መንገድ ጨርቅ ያደርግልን። በውስጡ ከሱ ጋር ልጻጻፍም በውስጡ ከሱ ጋር ልነጋገርም ማለት አይደለም ያልኩት። ሪሌሽን እየጀመረን ማለት ነው የፍቅር ግንኙነት ስንጀምር ማለት ነው እዚህ ፍቅረኛዋ ነኝ ብሎ እኔ አምጥቼ ማለት ነው የአዲስ ፍቅረኛዬ ነው አምጥቼ አዲስ ፍቅረኛ ይዣለሁ መርቆልኝ ምናምን ብዬ ማለት ነው እናንተን አጋራችኋለሁ ማለት ነው። ግን ደግሞ በውስጥ ላገኘው አልፈልግም ማለት አይደለም። በውስጥ በጣም ላገኘው ፈልጋለሁ፣ ለነጋገረው ፈልጋለሁ። ሁሌ እዚህ የማይነገረውን በውስጥ የምትነጋገረውን ነገር አለ፣ እሱ ደግሞ በውስጥ ትነጋገራት አለ ማለት ነው። አንዳንድ ሰው እዛ የምናገረው ማለት ነው ኖርማሊ ጀስት ንግግር ማለት ነው ከእናንተ ጋር እስከሚገባው መቼስ አንሶላ ተጋፈፈን ወይም ደግሞ እንደዛ እየተጠቀመን ነው፣ እንደዛ ፖዚሽን ተጠቀሙ፣ እንደዚህ ተጠቀሙ ብለን እንደማንመክራችሁ ተስፋ እናንተ ማወቅ አለባችሁ ማለት ነው። ግን ደግሞ አብረን ካደርን ማለት ነው
ያው ፍቅረኛሞች ሆናችሁ አብራችሁ ስታደርጉ የምታደርጉት ነገር አለ ማለት ነው። ምናልባት እንደዛ ብለን ልንነግራችሁ እንችላለን። በጣምም ጉጉት ካላችሁ ለእንደዛ አይነት ነገር ማለት ነው። ፍቅረኛን ብቻ አይደለንም ጀስንን ግን ደግሞ አብረን አድረናል ማለት ደግሞ እኔ ሴክስ አደርጋለሁ ማለት አይደለም። እኔ ጀስ ፍቅረኛ ካልሆነ ሰው ጋር በፍጹም ንክክል አደርግ አልችልም። እንደን ባደርግም እኔ ማለት ነው እንደዛ ብዬ አላወራም። ዝም ነው የምለው ባይደወይ ማለት ነው። እንደን ሰው እኔ ባይደወይ ሰው እንደዚህ ስላጠመደኝ ሳይሆን ከድሮ የኔ ተፈጥሮ እንደዛ ነው። ባይደወይ ዝም ነው የምለው የሆነ ነገር ካለ ማለት ነው ዝም እላለሁ እንጂ ዝም የምለው ለምን መሰላችሁ? ምክንያቱም ሁሉም ሰው እንድትናገር የው ፍቅረኛም ሆኖ እንድትናገር የማይፈልግ ሰው አለ ማለት ነው። እኔ ስለ ኤክሴ ስለ ድሮ ኤክሴ የምናገረው እሱ መተው ከእንትን ወረኛ ነው። ባይ ዘ ወይ አይጠይቅምም። ወረኛ ስለሆነ ብቻ አይደለም ያደረገውን ነገር ማለት ነው። ከቤት ወጥቶ በቤት ገብቶ ተመልሶ እስኪወጣ ተመልሶ እስኪገባ የሚጠይቀውን ሰው ካገኘ በቃ እንደ ነፍ ነው የሚናገረው ማለት ነው። ከዛ ማለት ነው አንዳንድ ሰው ውዶች ይሄን ነገራቸው የምፈልገው ነገር እኔ ለዛ ብዬ ብቻ አይደለም እየተናገርኩ የነበርኩት ማለት ነው። እኛ የነበረውን ነገር ቢያስጠላም ባያስጠላም ግን የነበረውን ግንኙነት ሪል ነው። ስለዚህ ደግሞ በጣም ብዙ አመታችንም ቆይተናል። ስለዚህ ቢደበርም ባይደበርም የነበረውን ነገር አድርጌ ነው የምነግራቸው እኔ ማለት ነው። እንደነገርኳቸው ማለት ነው። ብዙ ጊዜ የማልናገረው ብዙ ሰዎች እንዳታዝኑ፣ ፍቅር ላይ ተስፋ እንዳትቆርጡ፣ በጣም እኔን መጽናና እያደረጋችን ነበር እና በጣም ማፍቀር ስትፈልጉና ስለ ፍቅር ስታወሩ ማለት ነው። እንደን በዛ በኩል እያሰብኩላቸው ነው ማለት ነው ውዶችዬ። ግን ደግሞ አንዳትም ቀን ማለት ነው እንደዛ ከሚያደምዝዘኝ ከሚያፈዘኝ ሰው ጋር አንድ ሰከንድም አልቆይም። ዳስዋይ ሰው እንደዛ አይነት ችግር ቢያጋጥመኝ ማለት ነው ሲያጋጥመኝ አደረኩኝ ማለት ነው። እኔ በቃ ትንሽ እንትን የማደርገው ማለት ነው ለክርስቲያኖች ትንሽ ቻንስ ሰጣቸዋለሁ ማለት ነው። ለአረቦች ግን ቻንስ ላስጣቸው ላይ ለዘረኝነት ምናምን ሳይሆን ማለት ነው ከጅምሩ የነበረው እንደ ሁኔታው ነው። ባይ ዘ ወይ ሪስፔክት አለ አይደል? ለዛ ያው ብዙ ሰው እንትን የሚያደርገው ነገር ስላለ ባይ ዘ ወይ የሆነ የምትያዘበትን ነገር አለ አይደለም? ለዛ ነው ባይ ዘ ወይ አረብ ጋር ደግሞ እኔ አረብ እንቃሉ ይሄን ደግሞ ሰድባለሁ ምናምን አይደለም። ላይክ እኔ በጣም ያከበርኩትን ሰው ወይ የወደድኩትን ሰው ዝም ብዬ እንደዛ ዝልፍ ዝልጥ አላደርገውም። ግን ደግሞ ምን አለ መሰላችሁ ማለት ነው እዚህ እኔ ጋር ያሉ ናቸው ብዙ ጊዜ በአካል ስለሆነ ባደወይ ከአረብ ጋር ምንም አልጀመረም። ግን ደግሞ እናንተ ስለሚመስላችሁ ማለት ነው እነሱም እንደዛ ሊያስመስሉ ስለሚፈልጉ ማለት ነው እኔ ደግሞ በጭራሽ አይደለም ለፍቅር ማለት ነው ለጀስት ጓደኝነት እንኳን እያወራኋቸው ማለት ነው እንትን ላይ ማለት ነው። ለምን መሰላችሁ ኤርትራ ይሄዳሉ ምን ይላሉ በቃ ያንቺ ኃጢአት የሆነውን ነገር ማለት ነው ስራ ነው የሚሰሩብሽ ማለት ነው ላይሽ ላይ ማለት ነው። አሁን ደግሞ ነይ ይሉሻል በቃ እዛ እኔ ወደው ያገባኝም ማለት ነው ቀስቀስ ብለው ነው የሚገባኝ ማለት ነው። ከዛ በቃ ሌላ ነገር ብለው ነው የሚያወሩት ማለት ነው። እንደነሱ ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው እነሱ እንደዛ ስለሆኑ ነው እኔ የምነግራችሁ ማለት ነው። እንደዛ ስለሆኑ እኔ ምንም ነገር የለም በኔ በኩል ብዬ ልነግራችሁ ነው። ምክንያቱ እኔ መስራት ነው የምፈልገው፣ ሌላ ነገር ነው የምፈልገው እንጂ አረብ በፈልግ እኮ ሊቢያ ላይ አረብ ነበረ፣ ሳውዲ ላይ አረብ ነበረ፣ ብዙ ቦታዎችንም አረብ ነበሩ። አንዳንድ ሰው ወዳችየ እኔ እዚህ የመጣሁት ወይ የአረብ መጫወቻ ለውን ወይ የማንንም መጫወቻ ለውን አይደለም። ይሄ ልጅ ማለት ነው ባይ ዘ ወይ እኔ እንደዛ ልክደው አይደለም ያሰብኩት። አሁን ኤክሴ ነው ብዬ ልነግራችሁ ይችል ነበረ ማለት ነው። ዩቲዩብ ላይ ሲመጣ ቲክቶክ ላይ ሲመጣ እውነቱን ነው እየተናገረው አልዋሸም። ፍቅረኛ አይነት ሲል ማለት ነው ባይ ዘ ወይ ፍቅር ጀምረን ነበረ። ግን ደግሞ ምን መሰላችሁ ማለት ነው በኋላ ላይ ግን ዋሽቷል።
አያችሁ ፍቅረኛ አለኝ ብለሽ አልነበረ እንዴ ምናምን አለኝ ማለት ነው እዛ ቪዲዮ ላይ። አይ የለኝም ከዛ አንቱ ከሱ ለመረቅ ብዬ ነው እንደዛ አልኩት ማለት ነው። አይ የለኝም ግን ደግሞ እሱ ፍቅረኛ አይደለም አልኩት ማለት ነው። አዎ እኔ አንተም ፍቅረኛ አለች ምናምን ሲለው ማለት ነው ፍቅረኛ ባደወይ ነግሬው ነበረ ከዛ አንተን ቤተሰቦቼ ልቀበልህ አይችልም ልትቀየርልኝ እንኳን ብትፈልግ ማለት ነው። እኔ ጠባይህንም አልወደውም ደስ አላለኝም። እንደና አስር የምትቀያየረው ከዛ ደግሞ ቤተሰቦችም ሊቀበሉ ስለማይችሉ ከዛ ደግሞ ብዙ ወጪ ማውጣት ስላለበት እሱ ነገርም ግምት ውስጥ ማስገባት አለብህ ያልኩት በፊት ነበረ። ግን ደግሞ ከዛ በኋላ ደግሞ እስከ ዘላለም ማለት ነው እኔ አንተ ልቀበልህ አልችልም። በቃ ዘግቻለሁ ከአንተ ጋር የነበረኝን ነገር ማለት ነው ዘግቻለሁ። ቤተሰቦችም ሊቀበሉ ስለማይችሉ ማለት ነው አንተ ሙስሊም ስለሆንክ ሊቀበሉ አይችሉም። አረብ አይቀበሉም። በቃ አረብ አይቀበሉልኝም ምናምን ስለው ማለት ነው ከዛ እንደዛ በየ ዝግት አድርጌው ነበረ። ከዛ እንደገና እንደሱ መጥቶ እዛ እየተናገረ ነበረ ማለት ነው። አረብ መሆኑ ሳይሆን ማለት ነው ሰው ሆኖ ማለት ነው ያሸንፍሻል ማለት ነው። ጥሩ ሲሆን ማለት ነው ጥሩ ሲሆን ማለት ነው የትኛውንም ሰው ቢሆን ማለት ነው ባደወይ እንዲሁም ከአረብ ለየት ያለ ጠባይ ነው ያለው ማለት ነው። እንደን ሰው ማለት ነው ወዶቼ ከዛ ጥሩ ሆኖ ሲቀርብ ያሸንፋል ሰው ማለት ነው። ቀረው ሲሆን ያሸንፋል። ግን ደግሞ እሱ ምንም ጥሩ አልነበረም ማለት ነው። የሆነ ተጨማለቀ ጨምላቃ ምንም ብዬ ማለት ነው ዘጋሁት ማለት ነው። እንደን ሰው ከዛ ሳሚኝ አለኝና ባደወይ እኔ እየሳምኩት ነበረና እውነቱ ነው እሱንም ማለት ነው። ባደወይ እኔ ፍቅረኛ ቢሆን ኖሮ እንደዛ ከቪዲዮ ውጪ እንደሳምኩት እስመው ነበረ ማለት ነው። እንዴም በቃ ሰው ባለበት ላይ ከንፈሩን ነበር የምሰማው። ግን ደግሞ ጀሷ ሲምፕል ነገር ነው። እኔ ከንፈር መሳም ማለት ምንም ማለት አይደለም ማለት ነው። ጓደኞቹ ነበርና ላይ ፍቅረኛሞች ነን ምናምን እያለን ነበረ። እንዴ እንደማይደበቅ ነገራችን ነበር አይደለ? የትኛውንም ቦታ ፍቅረኛሞች ነን ምናምን እያለን ነበረ ማለት ነው። ከዛ እኔ ድብብቆችን እንደማልጫወት ልንገራችሁ ብዬ ነው አይደል ማለት ነው። ከዛ ማለት ነው ልጁ እንትን ሆነ ማለት ነው። ምንድን ነው የሚባለው በቃ ከዛ ምንድነው እየተደረገው መሰላችሁ? የሆነ ሰውዬ ነበረና ላይክ እሷ ምንም ላይክ በቃ ሁሉንም ትሰማለች ብሎ ነው አይ ቲንክ የሆነ መተት አድርጎ ነው አላውቅም ማለት ነው። ከዛ የሆነ ከዚህ ሲወጣ ማለት ነው የሆነ ሰው እየመጣና ልሳብሽ ምናምን መኪና ደርሶኝ ማለት ነው። እኔ ደግሞ ሰልችቶኝ ነበረ ቁጭ ብዬ ነበረ እና ከዛ እዚህ ሲያደርሰኝ ማለት ነው ከንፈርሽን ልሳምሽ ልግባ ምናምን ከአንቺ ጋር ቤት ምናምን አይለኝም ደፋር እኔ ዝም ብዬ ለማንም ሰው የሚሳመሰሉት ማለት ነው። ከዛ ተለቅ ያለ ነበር ማለት ነው። ከዛ እሱ ነው አይ ቲንክ ፈትንልኝ ምናምን ብሎት ይሆናል ማለት ነው። ይሄ ደደብ ማለት ነው። ከዛ እሱ ራሱ ነው ወይ ወንዶችን ማለት ነው ተጠራጠር ይገባል ማለት ነው። እንደኔ ተጠራጣሪ መሆን አለባቸው ማለት ነው። ከዛ ሳሚኝ ሲለኝ ማለት ነው አይ በጭራሽ አትሳመኝ እንደ አትንካኝ ምናምን አትቀበኝ ምናምን አልኩት ማለት ነው ሰውዬውን ማለት ነው። ከዛ እንደዛ ስለው ማለት ነው አውረደኝና ገባኝ ማለት ነው። ከዛ ሲገባ ማለት ነው ሰላም አልኩት እሱ ነበረ እንዲሁም ማለት ነው እንዲሁም ሳምኩት። እኔ ደግሞ በጣም ፍጥነት አለኝ የሆነ ታይም ላይ የሆነ ሼኮች ነበሩና ሙስሊም ናቸው እንትን አሁን ሴቶችን ሰላም አይሉም። በቃ ሴቶችን ሰላም አይሉም። የጾም ሰዓት ነው። ጾም ታይም ላይ ሴቶችን ሰላም አይሉም። ከዛ ነው ዘልዬ ሰላም ደግሞ እኮ እዚች ጋር ነው እንትን ያልኳለችው በቃ ላይ እንደ ሴቶች በጣም ስለሚቀራረቡን ማለት ነው ሰላም እላችኋለሁ ማለት ነው። ድሮ ነው ባይደውይ ሱዳን ላይ ማለት ነው። በሌላ ነገር አልቀርባቸውም። ግን ደግሞ ሰላም ስላቸው ማለት ነው ላይ በቃ በጣም እየተቀራረብን ነበረ መሰለኝ ዘልሌ ማለት ነው። በቃ እንደዚህ ጉንጮቹን እንደዚህ አድርገ ሰው በቃ ባይ እያልኩኝ ማለት ነው ሊወጣ ነበረ ማለት ነው ፍጥነት ከዛ ማለት ነው ወንዶቹ በቃ በሙሉ ደነገጡ ማለት ነው። በስማም የሆነ በቃ ላይ ካለ አይደለ ተይ ሰላም አትበይኝ ምናምን ማለት አይችሉም ማለት ነው። ሰው በጣም ሲል ማለት ነው ከዛ እንደዛ ብዬ ሰላም ብያቸው ሲል ማለት ነው ከዛ ማለት ነው አይ ቲንክ አይ ዶንት ኖ በቃ ሴቶች ሆኖልኝ ሴቶች ሆኖልኝ ነው መሰለኝ አይ ቲንክ እንደ ሴቶች አያቸው እና በቃ በኋላ ላይ ግን በጣም እየተቀየርኩኝ መጣኝ። በጣም እየተቀየርኩኝ ማለት ነው። እንደዚህ በፍጥነት የሆነን ሰው ሰላም አልልም፣ የሆነን ሰው በጣም አልቀርብም።
በጣም በጣም ተቀየርኩኝ ስፖርቱ ጋር ማለት ነው። አይ ቲንክ ታሪኩን ከሰማሁ ነው አላውቅም። ልክ ሰው ተቀይረሻል አለኝ፣ ግን ደግሞ እኔ እንደተቀየርኩ አልገባኝም ማለት ነው። ከዛ በቃ እኔ የሆነ ታይም ላይ የሆነ ልጅ ነበረና ምግቧን ራሱ ይሰራ ነበር። ሴት እያለች እኮ ልትሰራ ነው ምናምን ብሎ እየሰራልኝ ነበር። እኔ በጣም እኮ ነው የምወደው የፈረንጅ ስታይል ስራ ስራ አልኩት። እንዴ ሴት ልጅ ብቻዋን ትገፋ የሚባለውን ነገር የለም ስራ ምናምን አልኩት ነው። እና ከዛ አንተ የምትሰራለን ዛሬ መብላት ፈልጋለሁ ምናምን ብዬ ማለት ነው ከእነሱ ጋር በለኝ ማለት ነው። ከዛ ማለት ነው ውዶችዬ እንደንሰው ማለት ነው ውዶችዬ። አሁን ላይ ግን በጭራሽ ሰውን አይደለም በሙሉ ልሳማቸው አይደለም ወንጫቸው አይደለም ዝም ብዬ እንኳን ሰላም አልላቸውም ማለት ነው። ከዛ ማለት ነው ውዶች ይሄ ምንድን ነው የሚባለው? ይሄ ማን ነው የሚባለው? የሆነ በቃ ከሰው እየራኩኝ ራኩኝ ማለት ነው። ከዛ ማለት ነው ውዶችዬ እሱን ማለት ነው እኔ ከእሱ ጋር ቅንጣት ታክል ፍቅር የለኝም ማለት ነው። ላይክ ለምን እንደሆነ አላውቅም። ላይክ ለምን እንደወደድኩት ሁላ ግራ ገብቶ የነበረ ማለት ነው። ቅንጣት ታክል ማለት ነው። ቅንጣት ታክል ነው ያልዋሸም ባይ ዘ ወይ ልጁን ባይ ዘ ወይ አልጠላውም። የእውነት ለወደድኩት ሰው ክብር አለኝ ማለት ነው። ትንሽ በቃ ቦታ ከሰጡት ማለት ነው በጣም ነው የማከብረው ማለት ነው። እንደዚህ ትታክል ፍቅር እንኳን የለኝም ለሱ ማለት ነው። ኤክስፐርት እንኳን በቃ ምንም ነገር ማለት ነው። ደግሞ እልህኛ ነኝ። ለምን እስከዚች አላፈቅርህም ማለት ነው። እልህኛ ነኝ ማለት ነው። እልህ ያለ እልህ ነኝ ያለኝ ማለት ነው። እንደሱ በጣም የወደድኩት አድርጌ ነው የምዘጋ ማለት ነው ሰዎችን ማለት ነው። እንደሱ ለኔ ፍቅር ምናምን መስተፋቅር አድርጌባታለሁ፣ የሆነ ነገር ይጃታለሁ፣ አስሬያታለሁ፣ አጥምጃታለሁ፣ ወዳኛለች፣ እንደዛ አድርጋኛለች የሚለውን ነገር እኔ ጋር አይሰራም። እንደዛ ይሰራልናል ብላችሁ የምታስቡ ሰዎች ማለት ነው ድሮ ማለት ነው ድሮ መጀመሪያ ፍቅር ይዞኝ ማለት ነው እንደዛ ብሎ ነው ያሰበው። ባይ ዘ ወይ እንደዛ ጥምጨታለሁ ምናምን ብዬ 4 አመት ተለያየን። በቃ እኔ ጥፍት ነው ያልኩት ከዛው በዛው ማለት ነው። እንዴ እሱ ሲያንስህ ነው ምናምን ብዬ ማለት ነው። ሽማ ስለኝ ማለት ነው ሽማ እኮ ነው ያለኝ ባይ ዘ ወይ ማለት ነው። ለኔም አልነበረም ከኔ ጋር ነበረች ብሎ እንደዛ አለ። ከዛ ምን ቢል ጥሩ ማለት ነው እንደዛ ሲል ማለት ነው እንዴ ጠግበሃል፣ እሱ ሲያንስ ነው ኤስ ወርቱ ጋር አጥግቤ ነው ምናምን ዝግት አላደርገውም። ፌስቡክን ቅይር አላደርገውም፣ አላልኩትም። ስልኩንም ድልትልት አደረግኩት ማለት ነው። የእሱን ነገር ድልትልት አድርጌ ከእናንቱን ክትት አደረግኩት ማለት ነው። ጠፋሁት ማለት ነው። እንዲሁም በኋላ ላይ እራሱ አድብሎኝ ነው ሀል ያለኝ ማለት ነው። አንዘረኔ ብዙ ሰዎች ነው እሱን አይደለም ብቻ ይከተትኩት ማለት ነው። በጣም ነው ምቀጣቸው እስካሁንም እየከታለኝ ማለት ነው። ወደዚህ ዘር እያልኩ ክትት ነው ማደርጋቸው አይወጡ ጋር ማለት ነው። እንደን ሰው እለኛ ሰው እንደዛ ነው ባይ ዘ ወይ 1% ቻንስ እንኳን አልሰጠውም ካሁን በኋላ ማለት ነው። 1% ቢፈልግ ቢፈነከት ቢገለበጥ ማለት ነው። ከዛ ምን ቢለኝ ጥሩ ማለት ነው። ዛሬ ንቀት ሄድ ነው በእናትሽ ላገኘሽ ምናምን አለ። ለምን ለዘላለም የማትመለስበትን ቦታ አትሄድም ምናምን አልኩት ማለት ነው። የሆነ ከዛ በፊት ደግሞ የማውቀው የሆነ ሬሳ የሚመስል ልጅ ማለት ነው። እሱ ሲጀመር በፍጹም አያሳዝነኝም። እኔ በገርመኝ ነገር ማለት ነው እኔ በጣም የማልወደውን ሰው ስለማያሳዝነኝ ማለት ነው ሰውንም ካላሳዘንኩት ማለት ነው ራሴን አላስጨንቅም። ምክንያቱም እኔ ጨካኝ ነኝ ማለት ጨካኝ ስለሆንኩኝ ማለት ነው። ግን ደግሞ እነሱ እየወደዱኝ አስሮኝ አጥምዶኝ በእንትን አድርጎልኝ ነው እንደዛ የሚያደርጉኝ ማለት ነው። እነሱ ይለያል ማለት ነው። እሱ ፍቅር ኖሮትም አይደለም ሊጫወትብኝ ፈልጎ ነበር ማዳስዋይ ማለት ነው። ሴቶቻችን እኮ ባይደወይ ሴቶች እኮ ባይደወይ የሴቶች ችግር ብዙ ነው ባይደወይ ማለት ነው። እንደነሱ ውዶች እሱንም ማለት ነው እንደን በጭራሽ አረብ የማይታሰብ ነው። ቆሜም ተኝቻለሁ ማለት ነው። አይን ጋር መውዬ ያልኩ ነው ውዬም አድረው እንደዛ የሚያደርግ አረብ ባይሆንም ማለት ነው። ኤሮፓዊም ሊሆን ይችላል፣ የትኛውንም ቢሆን ይችላል ማለት ነው። እንደዛ አይነት ነገር ካጋጣሚ ማለት ነው ለፍቅር ሲውየው ብየው ማለት ነው እምብየው ነው የምለው ተመልሼ ደግሞ አንተን ሰው ጋይስ ማለት ነው። እኔ ራሴን በፍጹም እንትን አላደርግም ማለት ነው። የሆነ ነገር ተፈጠረ የሆነ ነገር ተፈጠረ ምናምን የሚባል ነገር የለም ማለት ነው። አንዳንድ ሰው እንትን የሚለው ማለት ነው
ዝም ብሎ ለሰውን አዝኖ ማለት ነው ከሰው ጋር መጋደም ሁላ እንትን አድርገኝም ማለት ነው። ከእንደዛ አይነት ነገር የሆነ ላይ ከኔ ባዶ ነፃነት አለኝ። የቤቴ ውስጥ ነው የምለው፣ እሱም ቤት አለው እኔም ቤት አለኝ ማለት ነው። ስለዚህ እኔ ተቸግሬ እሱ ቤት አላለም ማለት ነው። ዝም ብዬ ለረብሻ ብዬ ካልሆነ በስተቀር ማለት ነው። የሆነ ታይም ላይ ችጋራ ጭስ ነበረ ያኔ ማለት ነው። ሲጋራ እያጨሰን ማለት ነው። ሌሊቱ ተቀምጠን ነበረ የምናድረው ማለት ነው። ያው ሌሊት አንተኛም ነበረ ማለት ነው። ከዛ እኔ ቁጭ ብዬ እንትንና ከዚህ ወደዚህ መጥቼ እየተኛው ነበረ ማለት ነው። እና እንደዛ ነበረ። እኛ መሀላችንም ምንም ነገር የተፈጠረ ነገር አልነበረም ማለት ነው። እሱ ጋር ብውል ባድር ማለት ነው ነየው እኔ ባይ ዘ ዌይ ቢኮዚ ደህና ነኝ። በጣም እጫወታለሁኝ ማለት ነው። የለመድኩትም ነገር አለ ማለት ነው። እንደዛ ጨዋታዎችን ማለት ነው። ላይክ መጫወት ምናምን ምናምን መዋርቅ ምናምን ሰውን መልመድ ምናምን የሚባለውን ነገር ማለት ነው። ለፍቅር ግን በሀዘኔታ ፍቅር አይመጣም። በፍጹም አሳዝነኝም እኔ ማለት ነው። በፍጹም ማለት ነው። ሰው አዝኜለት ሊይዘው ማይታሰብ ነገር ማለት ነው። ግን ደግሞ እንትን አደርጋለሁ በጣም ከወደደኝ ማለት ነው። እኔ አሁን በጣም የወደድኩትን ሰው በጣም እንትን አከብራለሁኝ። በጣም ደስ ይለኛል ጥሩ ሆኖ ከቀረበኝ ምናምን ምናምን እና በቃ እሱን ነገር እንትን ያደርገኛል ማለት ነው። ከወደደኝ እኮ በጣም እንትን ሊያደርገኝ ይችላል። ግን ደግሞ እኔ ትንሽ ደህና ሰው ነው ብዬ ነው የወደደኝን ሰው መርጬ ነው ባይ ዘ ወይ የምቀበለው። ዝም ብዬ ወዶኛል ብዬ አይደለም የምቀበለው። የወደደኝም ሁላ መርጬ ነው የምቀበለው። ግን ደግሞ ደህና ሰው ከሆነ ቀርበውና ከዛ ደህና ከሆነ ቀጥላለሁ፣ ደህና ካልሆነ ነው ማደርገው ማለት ነው። በአንድ ቀን በአንድ ሰከንድ ማለት ነው። እንደን ሰው እኔ ጋር ተቀበላኛለች ሌላ ሌላ ነገር የሚባል ነገር የለም ማለት ነው። ላይስ ዋይ እየወራ ማለት ነው ታፈራታለህ ማለት ነው። ከዛ የሚባል ነገር የለም ማለት ነው። ሰዎችን ይመከራሉ ማለት ነው። እንደዛ አድርጋት እንትን አድርጋት ኮራ በልባት ምናምን አድርጋት። አሁን ስትጠይቅህ እሺ አትበላት። አንዴ ትጠይቃህ፣ ሁለት ትጠይቃህ፣ ሶስቴ ትጠይቃህ፣ አራቴ ትጠይቃህ፣ ከዛም በላ ትጠይቀህ ትለምንህ ትንፋፋል። በቃ ሂድ ብትላት አትሄድም። በቃ ያደረገው ነው ነገር ምናምን ምናምን ነገር በቃ አንተ ቀላል ሰው መሆን የለብህም። በቀላሉ እንደ ሴት ናትስ እንደ እሷ እንደዚህ መገኘት የለብህም። በጣም እንትን መሆን አለብህ ምናምን ምናምን ይባልና ከዛ ማለት ነው እኔ ባይ ዘ ዌይ ማለት ነው በጣም ከባድ ሰው አልወድም። አሁን በጣም ለምኘው እሺ ካለኝ ማለት ነው አልወድም በፍጹም ያንን ሰው ማለት ነው። በጣም እንትን አላደርገውም፣ እንደ ብርቅ አላደርገውም። እንደ ዝም ብሎ ሰው ነው የምቆጥረው ማለት ነው። ምን አይነት ሰው አድርጌ እንደምቆጥረው ታውቃላችሁ? በቃ ዝም ብሎ ትዕቢተኛ፣ ዝም ብሎ ያለን ሰው አድርጌ ነው የምቆጥረው። የሆነ ችግር ካለ ችግሩን ከነገረኝ እረዳዋለሁኝ ማለት ነው። ያው ወንዶችም እንደዛ አድርጎ ነው የሚሸውዱሽ፣ ወይ እንደዛ ችግር ነበረን ምናምን ብሎ ማለት ነው። እንደርሶ በጣም ለምኝሽ ወይም ደግሞ በጣም አተስተቃይተሽ ያገኘሽውን ሰው ማለት ነው እኔ እዚህ የተቀምጬ ያለው ሁላ እረሳዋለሁ። በፍጹም አልተው ሰው ማለት ነው። አንዳንድ ሰው ምንም ሆነ አይተኝም። በቃ ብዙ ወንዶች ምን ያደርጋሉ ማለት ነው። እኔ እንደዛ አይነት ጠው ያለኝ ማለት ሴቶቻቸው ማለት ነው እየወደዷቸው በጣም ያሰቃዩዋቸዋልና ከዛ ቀርቧቸው ተጫውቶባቸው ማለት ጫማ ስራ አስገብተዋቸው ነው የሚጥሏቸው ማለት አንዳንድ ወንዶች ማለት ጨዋ ወንዶች። አንዳንድ ወንዶች ግን በቃ ገና እንዲጫወቱባቸው በጣም አፍቃሪ ሲሆኑ ዝም ይለዋቸዋል ማለት ነው። ግን እኔ ማለት ነው የሆነ ሰው ማለት ነው የሆነ ነገር ፈጥኖ ከሰጠኝ በጣም አመሰግነዋለሁ። በቃ አክብሮኝ እኮ ነው፣ አምኖኝ እኮ ነው። አይስወርቱ ጋር በቃ ሳስጨንቀኝ ወይኔ ምናምን ብዬ በቃ እሱ ሰው ብርቅ ነው የሚሆንብኝ ማለት ነው። ሳልለምነው ሳላለማመጠው ምንም ሳላንተን ሳልለው የሆነ ነገር ከተቀበለኝ ማለት ነው በጣም ወደ ላይ ወደ ታች ያስፈራራኝ፣ ያስጨንቀኝ፣ የገራመጠኝ፣ ያስቀራም ምናምን እንደዛ ያደረገች እንደዛ አለች ወደ ጠንቋይ ሄዶ ምናምን አድርጎ እንትን ካደረገኝ ማለት ነው። በኋላ እንደዛ ካደረገኝ በኋላ ግን ልክ በጣም ምንም ሆነ አይታየኝም። እሱ ሰው በቃ ምንም ሆነ አይታየኝም። በቃ ሰው ነው እንስሳ ነው ምንም ሆነ አይታየኝም ማለት ነው።
ላይክ በቃ ደስ ይለኛል ማለት ነው። ባይደው በማግኘት ደስ ይለኛል ማለት ነው። የፈለኩትን ነገር ለፈለኩት ነገር ያደረኩት ማለት ነው። ግን ምንም ሆነ አይታየኝም ማለት ነው። እሱ ሰው በቃ ላመሰግነው እየፈለኩኝ ሁላ ላመሰግነውም ማለት ነው። አንዳንድ ሰው ወኔ ባይደው እንደዛ ነኝ ማለት ነው። ሰው ውዶችዬ ማለት ነው ከኔ ጋር ማለት ነው። ብዙ ጊዜ እንደዛ ብሎ ሰውን የሚመክሩ ሰዎች ማለት ነው እነሱን እንደዛ ብለው መንገዳቸውን ሊዘጉባቸው ማለት ነው። ለራሳቸው ግን በጣም ነው የሚለማመጡኝ ማለት ነው። እኔ ማለት ነው አስወርቱ ጋር ማለት ነው እንደ የሆነ ነገር ሰጠኝ ብላቸው ማለት ነው አንዳትም ሰከንድ አይቆይም ማለት ነው። ሰውን ግን የሚሰውዱ ሰዎች ማለት ነው እኔን ማለት ነው ውዴ እንዴት ነሽ ወይ ምናምን ብለው በጣም ተለማመጠው ሰላም ይሉኛል ማለት ነው። ሌላ ሰው ግን ደግሞ ሌላ ነገር ብሎ ይመክረዋቸዋል ማለት ነው። እኔን በጣም ያከብሩኛል ማለት ነው። ሌላ ሰው ግን እንደዛ አድርጋት፣ እንደዛ በላት፣ ወይም እንደዚህ ኮራባት፣ እንደዛ አድርጋት፣ እንደዛ ፊት አትስጣት፣ እንደዚህ ይዘት፣ እንደዚህ ካልያዝካት ምናምን ይባላሉ ማለት ነው። እንደነሱ ሰው ውዶችዬ በእንደዛ አይነት ነገር ላይ ማለት ነው ምንም ሆነ አይታየኝም። ምንም ባይ ዘ ወይ ሰዎቹ አሁን ኔጌቲቭ ከሆኑብኝ ማለት ነው ሰዎቹ በጣም ልትቀርቢው ምናምን በቃ አይገባቸውም ማለት ነው። እኔ ፍቅር ሲይዘኝ ማለት ነው እኔን ነው ፍቅር የያዘኝ፣ ቤተሰቦቼ ነው ፍቅር የያዛቸው፣ ወይም ደግሞ የሚያዩት ሰዎች ነው ፍቅር የያዛቸው። ድሮ እኮ ፍቅር እኮ የሚመለከተው ቃር ላፈቀረው ግን ማር ይባል ነበር። አሁን ግን ተገልበግባጦ ነው የሆነው እኔ ጋር እና እዛ ይባላል ማለት ነው። ምንም ሆነ አይታየኝም። ምንም እንዲሁም ስሜቴ እየጠፋ ማለት ነው። ድሮ ተጨንቄ ማለት ነው አንድ ሳምንት ሁሉ ሙሉ እየተኛው የነበርኩት ማለት ነው። አሁን ላይ ማለት ነው አንድ ሰዓት ሁሉ አልተኛም ማለት ነው። በድብርት ማለት ነው። ፍቅረኛዬ በቃ ስትለያየኝ ብዬ ማለት ነው እንደዛ ያስደበረኝ ማለት ነው። ተለየኝ ብዬ ማለት ነው አንድ ሰከንድ እንኳን አልተኛም ማለት ነው። አልጨንቅም፣ አይደበረኝም፣ አልፈዝም፣ አልደነዝዝም። እንዲሁም እነሱ ከተለጣጠፉብኝ የሆነ እከከላይ ላይ ወርድና ማለት ነው የእነሱን በቃ ባዶ የሆነ መንፈስ ማለት ነው ሰይጣን የተጫወተባቸውም ማለት ነው ምንም ልሰራ አልችልም ማለት ነው። እንትን ሰው ምንም አያስጨንቅኝም ማለት ነው። በነዛ ምክንያት በጣም የኔ ጠባይ እንደዛ ነው። ባይ ዘ ወይ ልታውቁት የምፈልገው ማለት ነው። አሁን በዛችሁ ማለት ነው። አሁን በኋላ ላይ ሮማንስ የሆነውን ፍቅር ስትጠብቁ ማለት ነው ምንም የሌለበት ስታገኙ ማለት ነው እኔ ጋር ማለት ነው እንዳደረጋችሁት እንሳደርጋችሁ ማለት ነው እንደኔ ሰው ሌላ ነገር እንትን እንዳታርጉኝ። እንትን ቪዲዮ እንዳይበዛ በሌላ ቪዲዮ ልምላላችሁ እና ጉድ ባይ